መላበሉኝ ነው። አዎ መላበሉኝ ላይ ያሳሰባችሁ ያስጨነቃችሁ መናገር መተንፈስ የምትፈልጉት ጉዳይ ካለ እዚህ እንደ ወንድም እንደ ቤተሰብ የምንወያይበት ነው። ሁሌም እንደምንለው ባለሙያዎች አይደለንም፣ እንደ ወንድም እንደ እህት ነው የምንነጋገረው። ስለዚህ አንድ አድማጫችን ደግሞ ያሳሰበኝ ጉዳይ አለ ብሏል። እሺ ስለዚህ ወደሱ እንለፍ። እሺ ያሳሰበኝ ነገር አለ ያስጨነቀኝ ጉዳይ አለ ያልሽን ነው ምንድነው? እስኪ ንገሪኝ። እሺ በመጀመሪያ ፕሮግራማችሁን አደንቃለሁ፣ እናንተንም አመሰግናለሁ። በእናንተ ፕሮግራም ነበረ ጓደኛ ያገኘሁት ከዚህ በፊት ፌርማታ ልኬ። እሺ ፌርማታ ላይ ቆመሽ ፍቅረኛ አግኝተሽ ነበር? አዎ። እሺ ጥር ላይ አሁን 1 አመታችን በዚህ 1 አመት ውስጥ ሰላም ነበር፣ ምንም እንከን አልነበረውም። ካገኘሁትም ሰው ጥሩ መልካም ሰው ነው፣ ለዚህ ልጅ ክብር ያለው አሳቢ ነው። አንቺ ነበርሽ ፌርማታ ላይ ቆምሽው ወይስ እሱ ነበር? እኔ ነበርኩ። እሺ እና የ1 አመት በቃ አሪፍ ሁኔታ ነበር ያለፈውና በመሀል አስብ ነው ትንሽ አጋጣሚ ከባድ አጋጣሚ ገጠመንና እሱ ከሌላ ልጅ ነበረው እኔም ከሌላ ነበረኛ ይሄን ተማመን የገባነው ነው። እሺ አሚ እሱ ልጅ ምንም ሳትታመም አጋጣሚ አረፈች። እሺ እና በዚህ ትንሽ ሁላችን ልባችን ተሰብሮ ነበር። አሁን ግን ያው እኔም አጠገቡ ነበርኩኝ እና ድምጽሽን ትንሽ መጨመር ይቻላል? ድምጽሽን ትንሽ ጮክ ማለት ትችያለሽ? እሺ በጣም በችግር ነው እየሰማንሽ ያለን። አዎ አሁን ግን በርኒ የማን ያረፈው? ተጋብተው ማለት አንድ ላይ እየኖሩ ነበር አይ ቲንክ። ከዛ ሁለቱም ልጅ ነበራቸው ከሌላ የሱ ልጅ አይደል ነበርነው። በጓደኝነት አንድ ላይ ነበራችሁ? በጓደኝነት ነው እንጂ አንድ ቤት አልነበረም። አንድ ቤት የሱ ልጅ አረፈ ነው? አዎ እሱም ለብቻው ነው የሚኖረው፣ እኔም ለብቻዬ ነው የምኖረው። እሱ ነው። እሺ እና አንድ ላይ ገና አልገባንም እና አጋጣሚ ልጅ አረፈች። ከዛን ጊዜ ጀምሮ ብቻ በሰዓቱ ትንሽ ተረብሽ ነበር ሁለታችንም። አሁን ግን 1-5 ወሯ ነው ትንሽ ተረጋግቷል ብዬ ስለ አጋጣሚ ደግሞ በዚህ 2 ወር ውስጥ አንድ የወንድሙ ልጅ ተታመመና እሱ ጋር ትመጣለች። ትንሽ ኦፕራሲዮን ሆና እሱ ጋር መጣች። እሺ እና ነይልኝ ማንንም የለም ምናምን ሲለኝ እሺ ብዬ በማግስቱ ተነስቼ ሄድኩ። ልጅቱ በመጣችው ተሰርታ ወጣ እሱ ጋር ነበረች። ሄድኩኝ በሆነ ነገር አጋጣሚ ትንሽ ተጋጨንና ያለት ቆይቼ በማግስቱ በቃ እኔ እሄዳለሁ ብዬ በ3ኛው ቀን ተነስቼ ወደ ቤት መጣሁና በዛ የተነሳ ትንሽ ውስጡ ከፋው መሰለኝ። ከዛ ጀምሮ በቃ ያለው ነገር ለኔ ያለው ክብር እንደ ድሮ በትህትና የምናወራው ነገር ምን ነገር በቃ እቺን 2 ወር ልንጣጣም አልቻልንም። አፍ ለአፍ መጣጣም አልቻልንም። እኔ ስናገር ለሱ የሆነ ክፉ ይመስለዋል እና ደግሞ ቤተሰብ የምንተዋወቅ ምናምን ብዬ ስለው ቆይ ተረጋጊ እናት ተረጋጊ፣ አንቺ እኮ ፋታ አልሰጣልሽም ይላል ሁሌ ማለት ነው። እና ተረጋጊ የሚለኝ ነገር ከዚህ በፊትም እኔ ከዛኛው ጋር ብዙ ነገር ተበላሽቶብኛልና ወደ ንዴት እየወሰደኝ ሁሉ ነገር ሲነግረኝ እሱ መልካምም ነገር ሲነግረኝ ቶሎ ያናድደኛልና መተዋቃተኝ በቃ እና ደግሞ ነገ ቆይ ያለ ወደ ሌላ ሊሄድ አስቦት ከሆነ ለምንስ ደግሞ በዚህ 2 ወር ውስጥ ባህሪው ተቀያየረ ይላል። ትኩረቱ እንዳለ የወንድሙ ልጅ ላይ ሆነ። በቃ የሆነ ጣል አረገኝ። እንደ በፊቱ እንደዚህ እንክብካቤው ምናምን የለምና ለምን ሆነ ብዬ ስለው ጭቅጭቅ ያነሳል። በቃ እንዴት ያለሽ ምናምን ይልና ቆጣ ይላልና እሱ ነገር ትንሽ እየረበሸኝ ነው እና ብዬው ዛሬ እንደውም እመጣለሁ ብሎኝ እንግዲህ እስካሁን አልመጣም እና በዚህ ሁኔታ ነው ያለነው። ትንሽ እኔ እየተረበሸ ነው። በቃ እንደውም በቀደምለት ተነጋገርንና እና እንዴት እመጣለሁ እሷን ትኬና 20 ምናምን ማለት ናትተሃስበህ መጣ ምን ትሆናለህ ነው ይስብለው። አይ ለዛ አይደለም ስራም ስለበዛብኝ ነው አለ እና ኛቶች ይደረድራልና ምን እንደው ስራቀው ለዛ ነው። አሁን እንዴት ነው እሷ ያለችበት ሁኔታ? አገግማለች? እሷ ድናለች። አሁን ኦልሞስት ድና ወደ ውጭ ፕሮሰስ ሁሉ እየጀመረች ነው እና እሷ ካነች በኋላ ወጣ ብላ ቢያንስ ወጣ ፕሮሰስ አጀምርም ወይ ነው እኔ ጥያቄ። ስራ አንተ ደፋ ቀና እያልክ እንደገና ደግሞ ወደዛ ማለት ነው። እኔ አሞኝም ከዚህ በፊት እና ብዬ ስልክ ለኔም ጊዜ የለህም አሁን ላይ ያመጣው ባህሪ ምንድነው እየተቀያየርክ ነው ስለው
በቃ እና ከኔ ይሁን ከሱን ያለው ችግር ሊገባኝ አልቻለምና ራሴንም ለማስተካከልም ወደ ፈጣሪም ይሄዳለሁ ግን ወደ ቤተክርስቲያን በቃ ያበሳጭኛል በትንሽ በትልቁ እንዴት ማድረግ እንዳለብኝ ግራ ገባኝ በጣም የዛኔ ግን ቤት የመጣሽ ጊዜ እሱ ጋር ሄደሽ እሷ ታማኝ ነበርሽ ጊዜ በሶስተኛ ቀን የተመለስሽ ቀን ያኔ የተጋጫችሁበት ምክንያት ላንቺ እስካሁን አሁንም ድረስ ያሳምንሻል? ያው እንደዛ ብዬ ያሳምነኛል። ምን የሆነ መሬት ነበረ ማለት በእነሱ በስራ በኩል ይሰጣቸውና እሱ ነገር እንዴት ሆነ ፕሮሰሱ ምናምን ብዬ ስለው ዝም አለኝ። እኔ ደግሞ አጋጣሚ እዛ ያሉትን ፌዴራሎች ጓደኞችን ስጠይቀው አይ እንዴ ነገር እኮ አለ ብለው አሉኝ። እሱን ስጠይቀው ምንም የለም ብሎ ደስ እናረጋው ታፍ ነገር ለምን ትደብቀኛለህ በሚለው ነገር በሱ ነው በቃ ግጭት የተነሳው የዋሸሄ ነው እየደበቀኝ ነው በሚለው ከዚያው ስሜታዊ ሆነ እሱም አንቺም እንደዛ ሆንሽ ሳትስማሙ መጣሽ በቃ እኔም ዝም ብዬ በቃ ሳላናገረው እሱም ከጓደኞቹ ጋር እየተጫወተ ነበር እንደውም እየጠራኝ እኔ ዝም ብዬ ተናድጄ ተነስቼ ወደዚህ ልጄን ይዤ መጣሁ እኔ ደግሞ በጣም በተይለስ ያላት ቦታ የተለየ ነው እሱም ለሷ ስፍስፍ ነው የሚለውና እኔ ላጣው አልፈልግም ታውቃለህ ከዛ ከበፊቱ ህይወቴ በጣም የተሻለ ልጄም ደግሞ ከዛኛው ከአባቷ ምንም ያየችው ነገር ስለሌለ ይሄኛውን በጣም ነው የምትወደው ከዚህኛው ፍቅርም ብዙ ነገር ማይታበታለች በዚህ አንድ አመት ውስጥና በጣም ነው የምትወደው እኔ ከሱ ጋር የሆነ ነገር ስንነጋገር ራሱ አጋጣሚ ከሰማች ታለቅሳለች ታውቃለህ እንደነገርሽን እንግዲህ ለአንድ አመት ያክል በጣም ጥሩ ጊዜ ነበራችሁ በጣም ምን ያህል ትገናኙ ነበረ ታራን ተገናኛለን በብዛት እኔ ነኝ የሚሄደው ወደሱ ጋር ማለት ነው ትሄጃለሽ በመቴጂ ሰዓት በማንኛውም ጊዜ ታገኘዋለሽ በማንኛውም ጊዜ ያገኘዋለሁ ለኔ ብዙ በቃ ክፍት ቦታ አለው ለኔ ሁሌ ቦታ አለው በቂ ጊዜ ይሰጠኛል አሁን ላይ ግን እንደዛ አይደለም አብሮስ በትዳር ስለመኖር ተነጋግራችኋል በትዳር አብሮ ስለመኖር አንድ ቤት ስለመኖር አውርታችሁ ነበር ብዙ አውርተናል እንደውም አሁን ወደ ትዳር ልንገባ በቃ ወስነናል ሁሉ ማለት ነው ወስናችኋል የሆነ ነገር እንስራበት ጣልን አርግበትና ከኪራይ ቤት ወደዛ እንገባለን ሁሉ ብለን አውርተን እስኪ አሁን ባለፉት 2 ወራት እንደዚህ አይነት ችግሮች ከተፈጠሩ በኋላ ለመግባባቶች ከተፈጠሩ በኋላ አንቺ ውስጥ ይሄ ስሜት ካለ እስኪ ቁጭ ብለን እናውራ በዚህ ጉዳይ ምንድነው ወደፊት የምታስበው ብለሽ ልታወሪው ሞክረሻል በስልክ ነው እንጂ በአካል አልሄድኩም ለምን አንደኛ እኔ እዛ ልጅቱም ስላለች አንደኛ ማስጨነቅ ነው ወይኔን ጠልታይ ነው ብላ ስለምታስበኝ መሄድም አልፈልግም በቃ አልሄድም ብዬ ከጾም በኋላ ሄጄም አላውቅም ከጾም አብረን ያዝ ነው በርግጥ እዛው እሷም ያለች ግን ከጾም በኋላ አልሄድኩም በቃ ጭቅጭቆች እየበረከቱ መጡ ሲቀጥል አልሄድኩም በስልክ እናወራለን በስልክ ምንም መግባባት አልቻልንም ለዛ ስለ እንደውም እኔ አልመጣም እዚህ ግን ማውራት ስለምንችል እኔ ጋና ብዬ ነይ ይልሻል እሱ ነይ ይልሻል ቤት አዎ አንቺ ነይ እኔ እኮ ስራ ጋር አይመቸኝም ነይ ይላል አንቺ ደግሞ በፊት ትሄጂ ነበር አሁን በልጅቷ ምክንያት ይሄድሽ አይደለም ይሄድኩ አይደለም ከዚህ ከጾሙ በኋላ ሄጃለሁ በቃ አሁን አንተና ብዬ ወደ እኔ ሊመጣ ነው እንግዲህ እሱና እዚህ እናውራት እዚህ ነው እኔ ያው እንደ ቤተሰብ ነው የምንነጋገረው እንደ እህት እንደዚህ ብታረጊ እንደዚህ ቢሆን ብለን ሐሳብ እንሰጣለን ከዛ በተጨማሪ ደግሞ በፍቅር በትዳር ዙሪያ የሚያማክሩ ባለሙያዎች ስላሉ ወደዛ ጉዳዩ የሚመራ ከሆነ ወደዛ ይሄዳል ማለት ነው ነገር ግን እኔ ዝም ብሎ የታየኝን ነገር ለማንሳት ያክል ባንቺ በኩል ምናልባት አብሮ ለመኖር ካሳለፋችሁ ጥሩ ነገር አንፃር ከባለፈው ከቀደመው ህይወትሽ አንፃር ደግሞ የተሻለ ነገር እንዳለሽ ስለተሰማሽ ነገሮች ተስተካክለው ጥሩ ሆነው ትዳር ብታደርጉ አንድ ላይ እንድትኖሩ ቢሆን በጣም ጥሩ ነው ይሄ ውስጥሽ ፍላጎት ስሜት አለ ይመስለኛል ለዚህ ደግሞ መቸኮልና መፍጠን ያለ ይመስለኛል አንቺ ጋር ዝም ብዬ ሳስበው ማለት ነው አንቺ ጋር ከፍተኛ ፍላጎት ስሜት አለ ከዛ በተጨማሪ እሱ ጋር የደረሰውን ነገር ነግረሽናል ያጋጠመውን በህይወቱ ላንቺም ለሱም ትልቅ ፈተና ነው ይሄ በርግጥ ነገር ግን በሱ ህይወት ውስጥ የተከሰተ ልጅን ማጣት ማለት በጣም ከባድ ነው ልጅ ያለው ሊረዳ ይችላል ልጅም የሌለው ሰው በቀላሉ ይሄንን መገመት ይችላል
እና ይሄ ከተፈጠረ ደግሞ ወራቶች ናቸው አይደል? ገና 5 ወር። እንደነገርሽን እንደዛ ነው። ከዛ በተጨማሪ ደግሞ ሌላ ደግሞ ፈተና መጥቶበታል። እንግዲህ ወንድሙ ልጅ እሱ ጋር እየታመመች ነበር፣ እያስታመመ ነበረ። በዚህ ውስጥም አንቺ ነበርሽና እነዚህ ነገሮች ያው እሱ ጋር ሊፈጥሩ የሚችሉትን ነገር ትንሽ መረዳት ገብቶሻል። አንዳንዴ ስሜታዊ የሆነው የሚያስቀይም ነገር ሊናገር ይችላል። የሆነ ባንቺ በኩል ደግሞ ያለው ፍላጎትና መፍጠን ኦቨር ሲሆን ደግሞ አንዳንዴ ቆሜ ማለት ነገር ሊኖር ይችላል። ላንቺ መጥፎ ስሜት ኖሮ ወይም አለመውደድ ኖሮ ካንቺ ጋር ህይወትን አለመቀጠል ሐሳብ ሳይሆን እንደው እስኪ ነገሮችን ቆም ብሎ ማየት የማገናዘብ ነገር ሊኖር ይችላል ወንዶች ጋር። እሱም ጋር እንደዛ አይነት ነገር ተፈጥሮ ሊሆን ይችላል። እኔ ግምትና ፍቃደኛ ነው አንቺ እንድትመጪ እሱ ጋር ለማውራት ፍቃደኛ ነው። አንቺ ነሽ ለመሄድ ያልፈለግሽው። እንደዚህ ሊሆን ይችላል፣ እንደዚህ ሊመስላት ይችላል ብለሽ ስላሰብሽ ማለት ነው። ሌላው ነገር ከወንድሙ ልጅ ጋር አሁን እሱ ጋር እስካለች ድረስ ከእሷ ጋር ደግሞ ያለሽን ቀረቤታ እንደው በጥሩ መልኩ ለማድረግ መሞከር የእሱን ልብ ሊመልሱ ከሚችሉ ነገሮች መካከል አንዱ ይሄ ነው ብዬ አስባለሁ። ለሱ ለሆኑት ነገሮች ቦታ መስጠት፣ ጊዜ መስጠት እና በጥሩ ደግሞ መቀበል ነገሮችን። ላንቺ ጥሩ ስሜት ካለው ለልጅሽ በጣም ጥሩ እንደው እንደ አባት የሚሆን አይነት ሰው ከሆነ እንደነገርሽኝ እንደዛ አይነት ስብዕና አለውና ስለዚህ እሱን ለመረዳት ትንሽ መሞከር፣ ከዛ በተጨማሪ ጊዜ መስጠት። ገብቶሻል? አሁን የሚቆጣበት የሚያነጫንጨው ነገር ሊኖር ይችላል። ስለዚህ አንቺ ትንሽ እንደው ራስሽን ቆንጠጥ አድርገሽ ደግሞ ጊዜ ብትወስጅበት እንደው በተደጋጋሚ የምትደውይለት ከሆነ የምትጨቀጭቂው ከሆነ ቃሉን ስለተጠቀምኩ ይቅርታ፣ በተቻለ መጠን እነዛ ነገሮች ለመቀነስ መሞከር ቢሆን ወደ አንቺ ጋር የሚመጣበትን ነገር በራስሽ መንገድ ማመቻቸት ምትችይ ይመስለኛል። በእኔ በኩል ግን የሚታዩኝ 2 ነገሮች አሉ። አሁን ከነገርሽን ውስጥ ምናልባት እሱን ከዚህ በፊት የጋብቻ ፍላጎት እያለው ትንሽ ወደኋላ እንዲያፈገፍግ ያደረገው አንደኛው ያቺ ቀን አንቺ ከቤት የወጣሽ ቀን 3 ቀን ቆይተሽ የወንድሙ ልጅ የታመመሽ ቀን ያረክሻት ነገር የወንድሙ ልጅ ታማ መታ ማን አለኝ ብቻዬን ነኝ ና ያግዥኝ ብሎሽ ያው የማትስማሙበት ነገር ተፈጠረ። ያ ማለት የማትስማሚበት ነገር አለ ማለት ብድግ ብለሽ ሻንጣሽን ይዘሽ መውጣት የለብሽም። ወንድ ልጅ እንደዚህ አይነት ነገሮችን በብዙ ይተረጉማል። ትዳር ውስጥ ብንገባ እንደዚህ ነው ማለት ነው ባህሪዋ የሚል እሳቤ ውስጥ ይገባል። ሌላኛው ነይ እያለሽ ግቢ እያለሽ ተመለሽ እያለሽ በጓደኞቹ ፊት ያው ትተሹ ነው ሄድሽው አይደል? ይህ እንደዚህ አይነት ነገሮችን ምናልባት ያው ክብር ለሁሉም ለሴት ልጅም ለወንድ ልጅም ክብር ይገባል። ወንድ ልጅ ግን ይህን ነገር ቀጥታ የሚያያይዘው ከክብር ጋር ነው። በጓደኞቼ ፊት እየጠራኋት ጥላኝ ሄደች እንደዚህ እያለ ከክብር ጋር ያያይዘዋል። ስለዚህ የዛን ሰዓት ላይ ቆም ብሎ እንዲያስብ ሊያደርገው ይችላል፣ ካንቺ ጋር ያለውን ግንኙነት ማለት ነው የሚታየኝ። ሌላኛው ለያንቺ ልጅ እንደ ልጁ አሁን እንደምትዩ ልጆችም እንደ አባት አርጋ ጥሩ ፍቅር እየሰጠ እየተንከባከበ ነው። አንቺ ደግሞ በሱ በኩል የመጣ ዘመድ ቤተሰብ ሲመጣ ያለሽን ግንኙነት ልክ እሱ ልጅሽን እንደሚንከባከበው ጭራሽ ከዛ ቤት ከመጥፋት ይልቅ ቀረብ ብለሽ እንደ እህት ምን ጎደለ ምን ላድርግ ይሄ መንከባከበው አለ አይደል የሚያስበው ነገ ትዳር ውስጥም ብንገባ አብረን ስንኖር የሆነ ችግር ተፈጥሮ የሆነ አካል እናቴ ብትመጣ እንትኔ ብትመጣ እንደዚህ ብላ ትጠፋለች ማለት ነው፣ ጥሩ ፊት አታሳይም ማለት ነው የሚል እሳቤ ውስጥ ይገባል። ስለዚህ ልክ ላንቺ የነበረውን እሳቤ ቆም ብሎ ሊያስብ ከማን ጋር ነው ትዳር መሰርተው እንዴት እንደዚህ ሆና በእንደዚህ አይነት ሁኔታ እንዴት ልንቀጥል እንችላለን የሚል ነገር አለውና ያንቺ ላይ ትንሽ ብልጠት ቢታከልበት ያደረግሻቸው ነገሮች ልጅሽን እንደሚንከባከበው የሱን የወንድም ልጅ ደግሞ ብትንከባከቢ በጣም ብታቀርቢያት በጣም ደስተኛ ነው የሚሆነው። ያለው ስሜት በደንብ ነው የሚለወጠው። ሄደሽ አብራችሁ የምትጫወቱበት ሁኔታዎች ቢኖሩ ቤት ውስጥ ደግሞ ነይ ሲልሽ ደግሞ ብትሄጂ ብዙ ነገሮች ያበርድ ነበር። ስለዚህ አሁንም እድሏለሽ ሲመጣ ለምን እንደዚህ ሆነ ባለፈው ስደው ይሄ አሁን የምታነሻቸው ነገሮች እሷ መቼ እንደውም ጉጉትሽ ከንግግርሽ የተረዳሁት እሷ ለምን ፕሮሰሱን ጀምራ ቶሎ ለምን አትሄድም የሚል አይነት ነገሮች አሉት። የመሄዷን ነገር በጉጉት የምትጠብቂ አይነት ሴት ይመስላል። እንደዛ ነው የሚመስለው እንጂ አብራችሁ እንድትኖሩ ወይም ደግሞ ይሄ የሱን ቤተሰብ የማራቅ አይነት ስሜት አይነት ነገር ነው ከንግግርሽ የገባኝ። ብልጥ ሆነሽ
እሷንም አቅርበሽ ከሱ ጋርም ጥሩ ግንኙነት ኖሮሽ የነገውን ነው የሚያስበው። ትዳር ውስጥ ስንገባ የኔ ቤተሰብ እንደዚህ ቢመጣ እንደዚህ ነው የምታረገው ብሎ ሊያስብ ይችላል እሱ። ስለዚህ አሁን ዛሬ ስትገናኙም ያው አጥፍተሻል። የዛን ቀን የመጀመሪያው ቀን ምንም ጥያቄ የለውም። ሰዎች ይጋጫሉ። በተጋጨን ቁጥር ያ ሻንጣችንን ይዘን አንወጣም ከቤት። ቆም ብለን ለመነጋገር ልንናደድ እንችላለን። ተናደናል ብለን የፈለግነው ልናረግ አይገባም። ቆም ብሎ ለመነጋገር ዝግጁ መሆን አለብን እንጂ ሻንጣ ይዘን ለመውጣት መሽቀዳደም ተገቢ አይደለም። ስለዚህ እኔ አስቀይሜ ከሆነ በትክክል በጣም ይቅርታ። ከዛ የሆነ ምክንያት ፈጥረሽ ደግሞ ቤቱ ሄደሽ ደግሞ የሆነ ስሜቱን ሴት ልጅ ነሽ፣ በደንብ ደመቅመቅ አድርገሽ መቀየር ትችዋለሽ። እሺ እናቴ፣ እኔ የሚታየኝ ነው። ያው ልክ ነህ። እኔም ብዙ ያው አጥፍቻለሁም ይቅርታም ብየዋለሁ። ግን ነገር ቂም ይዟል መሰለኝ ሊሸራ አልቻለም። ግን ያው ዞሮ ዞሮ እኔ አሁንም ሁሌ ምን ይታሰላሽ ግን እየተነሽ ነው። ተረጋጊ ነው የሚለው ማለት ነው። አሁን ስልክሽ መቆራረጥ ጀመረ ድጋሚ እና ተረጋጊ፣ እያስጨነቅሽኝ ነው። ተረጋጊ፣ ነገሮች ሁሉ ይስተካከላሉ። ተረጋጊ ነው ሁሌ። እሱ አሁን እስኪ ይሄን ጥያቄ አታንሽበት። ኖርማል የፍቅር ግንኙነት ይኖራችሁ ያላችሁን ስሜት አሁን የተፈጠረውን ትንሽ ክፍተት እሱን ለመድፈን ወደ ጥሩ ስሜት ለመምጣት ሞክሪ። ቤቱም ደግሞ በፊት እንደምትሄጂው ልጅሽን ይዘሽ ሂጂ። እህቱ የወንድሙ ልጅ ስለመጣሽ ከቤቱ ለምን ትቀሪያለሽ? ሄደሽ የሆኑ ጊዜያቶችን ጥሩ ጊዜያቶችን ለማሳለፍ ሞክሪ። እሺ እሱን አደርጋለሁ። እውነት ነው። ግን በቃ ይሄን ንዴቴን እኔ ምንም ልቋቋመው አልቻልኩም። በጣም እናደዳለሁ። እሱን ካልተቋቋምሽማ በቃ ትዳሩም ወደ ትዳር የሚሄድ ነገሩ በጣም ይጠባል። ስሜትሽን ያው እንግዲህ ንዴትሽ ላይ ራስሽ ላይ በደንብ መስራት አለብሽ። ምን ስትሆኝ ነው ከእንደዚህ አይነት ስሜት የምትወጪው? ምልሽ በንዴትሽ ውስጥ አታካችው። ገና ያልተጀመረ ህይወት ነው። ገብቶሻል? እሱንም አሁን እንደዚህ አይነት ስሜቶችሽ ምናልባት እያሰበ ካንቺ ጋር ሩቅ ወደፊት እያሰበ እንደዚህ አይነት ስሜት ራስን የመቆጣጠር ችግር ካለ ገብቶሻል? ጥያቄ መጣ። ነገስ አብረን ስንኖር እንደዚህ አይነት ነገር ትዳር ላይ ደግሞ ብዙ ግጭቶች ይኖራሉ። ይኖራሉ ደግሞ ያመጣሉ ብሎ ያስባል። ስለዚህ በተቻለ መጠን ራስን ለመቆጠብ ገብቶሻል? ቼክ አድርጊ እስኪ ምንድነው ብታረጊ ጥሩ የሚሆነው? በመንፈሳዊ ነገር ራስሽን መንፈሳዊ ነገር ላይ ጥሩ ከሆንሽ ምናልባት አባቶችን ማማከር ሃይማኖት አባቶችን ከእንደዚህ አይነት ስሜት የምትወጪበትን መንገድ ማለት ነውና እንደዚህ አይነት ነገሮች ትዳርን ይረብሻሉ፣ ምንም ጥርጥር የለውም። ስለዚህ በተቻለ መጠን ራስሽን ለመቆጠብ ለመገደብ ጥረት ማድረግ፣ ከዚህ ስሜት እንድትወጪ ደግሞ የባለሙያ እገዛ የሚያስፈልግሽ ከሆነ በማንኛውም ሰዓት መልህቅ የፍቅር የጋብቻ ህይወት አማካሪ አብረውን ይሰራሉ። ስለዚህ በተቻለ መጠን ከእንደዚህ አይነት ስሜት እንድትወጪ ጥረት ብታደርጊ ጥሩ ነው። እነሱም ያግዙሻል፣ እኛም እናግዝሻለን። ከዛ በተጨማሪ ግን ቅድም ያነሳ ነው እኔም ተስፍሽም የነገርንሽ ነገር ተቀራራቢ ሀሳቦች ናቸው። እሱ ውስጥ ጥያቄ የሚፈጥር ነገር መኖር የለበትም። ሁለተኛ አሁን መታከም ያለበት ግንኙነት ላይ ናችሁ። ባለፉት 2 ወራት ጥሩ አይደለም ያላችሁበት የፍቅር ግንኙነት። ስለዚህ በዚህ ሁኔታ ውስጥ በዚህ ስሜት ውስጥ ሆነሽ በቃ የምትጋቡበት ጊዜ መቼ ነው ብለሽ እሱ የምትጨቀጭቂበት ጊዜ አይደለም። አሁን ግንኙነታችሁን ለማከም ጥረት የምታደርጊበት መሆን አለበት። ያጠፋሻቸውን ነገሮች ወደ ኋላ መለስ ብለሽ አይተሽ በሰከነ ልብ እንደው እንደ ሴት ደመቅመቅ አድርገሽ ነገሮችን ይቅርታ የምትጠይቂበት ፍቅር ሞቅ እንዲል የምታደርጊበት ጊዜ መሆን አለበት እና ወደ ጋብቻ የመሄዱ ነገር ትንሽ እንደው አንቺ ባታነሺው ካንቺ ባይመጣ ከዚህ በኋላ አንቺ ነገሮችን ስታስተካኪ ከራሱ ይመጣል። እሺ በተለይ ወንድ ልጅ ከሚስቱ አንዳንድ የሚጠብቃቸው ነገሮች አሉ። ጓደኞቹን እንደ ጓደኞቿ፣ ቤተሰቦቹን እንደ ቤተሰብ ያ ወንድም ልጅ እንደዛ ማድረግ አለበት። ካንቺ ይጠበቃል። አሁን ልክ የወንድሙ ልጅ ስትመጣ እንደሸሸሹ ሳይሆን በቃ ቤተሰቦቹ እንደ ቤተሰቦችሽ እንደ ራስሽ ቤተሰብ ማየት። ትዳር ውስጥም የሚመጣ ቤተሰብ ይኖራል። ያኔም አንቺ ያንን የምትቀበይበትን መንገድ ማስተካከል አለብሽ። ወንድ ልጅ በእንደዚህ አይነት ነገሮች በጣም ደስተኛ ይሆናል እና ትንሽ አንቺ ላይ ብልጠት ጨምሪበት፣ ንዴትሽን ቀንሺ። እሺ ነገሮች በጎ ይሆናሉ፣ መልካም ይሆናል። እሺ ሲመጣ ደግሞ አሁን በፍቅር ተቀበዩ። ለየት ባለ ሁኔታ ደመቅመቅ ብለሽ ቂም ይዘሽ ሳይሆን በጥያቄ እንዳጨቀጭቂው፣ ብዙ ጥያቄ እንዳታበዥበት፣ ፍቅር ብቻ ስጪው፣ ተንከባከቢው።
እንደውም ዘመዱ እንዴት ነች ተሻላት ለምን ይዛት አትመጣም እያልሽ አንድ ላይ ምሳ ጋብዛችሁ ራት ጋብዛችሁ እያልሽ በቃ እንደዚህ አይነት ነገር ታውቂያለሽ። ያው ለሴት አይነገርም ብልሆች ናቸው እንደዚህ አይነት ነገር ላይ። ግን የጋብቻውን ጥያቄ እንዳታነሽበት፣ ስለ ትዳር እንዳታነሽ። ያኔ ፈንጂ ረገጥሽ ማለት ነው። እሺ እናቴ፣ እሺ አዲስ ነገር ካለ ንገሪኝ፣ ደውይልን። እንዴ በእኛ በፌርማታ ተዋውቃችሁማ አትለያዩ። አንዴ በግድ መልሰን እናገናኛለን። ጥሩ ይሆናል፣ መልካም ይሆናል። እሺ እናት፣ እሺ አመሰግናለሁ። እሺ መልካም ጊዜ። እሺ እሺ እሺ